እንስሶች የዲያብሎስ የግብር ልጆች። እንጦጦ ኪዳነ ምሕረት ገንዘብ አላት ለምን ተለምናላችሁ ይላል። እንጦጦ ኪዳነ ምሕረት ምን ተፈጠረ? ማንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይህ ቪዲዮ የመረጃ ለብዙ ሰዎች እንድረስ ላይክ እና ሼር በማድረግ እንዲጀምሩ ስለ በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተ እና ዝግጅታችንን ጨርሰን መጥተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደወል ምልክቱን ጫናችሁን ታበረታቱን ስል በሉል እግዚአብሔር ስም እጠይቃለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። የአምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። እንጦጦ ኪዳነ ምሕረት ምን ተፈጠረ? በዝቋላ አቦም የአባቶች ጥብቅ የተባለ ጥሪ ተላልፏል ማለት ነው። እንደዚሁም አጠር ያሉ ወቅታዊና አዲስ መረጃዎች አሉ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ። እስቲ በቅድሚያ ግን ይህንን ቪዲዮ ተመልክተን እንመለስ። ልመርቃችሁ አሜን ሳትሉ እንዳታሳልፉት። የነገው ቅዱስ ሚካኤል አባቴ በዕለተ ቀኑ የሞትን ደብዳቤ በሕይወት የቀየረ መልአክ የእናንተንም ሕይወታችሁን ኑሯችሁን ይቀይረው ይለውጥላችሁ። ቢሆንልኝና ቢሳካልኝ ብላችሁ ያሰባችሁትን መልካሙን ነገር ሁሉ ያሳካላችሁ። ከጭንቅ ከመከራ ይሰውራችሁ። ሐዘናችሁን በደስታ ለቅሷችሁን በሳቅ ይቀይርላችሁ። ድንገት ወጥቶ ከመቅረት ከድንገተኛ ካልታሰበ አደጋ ይሰውራችሁ። አሜን። እንስሶች የዲያብሎስ የግብር ልጆች፣ የሰይጣን ቁራጮች፣ ሐሳባቸው አይምሯቸው የሚያፈልቀው ክፋት፣ በሰዎች ላይ ቅናት ብቻ ተመልከቱት። ቢኒያም የመቅዶኒያም እንዴት ያማል እናንተ። ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ብሩን ለምን ነው የምትወውለው? ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያረከው ነው? ለያንተ ወንድምን ሶስት ቦታ በጩቤ የወጋ ሰውዬ ከሆነ ዛሬ መላክ የሚያጫውት በቃ ነው የሸለቸን። አንድ አይነት ድራማ ኮፍያ፣ ያቺ ኮፍያ አለች። አሁን ኮፍያውን በከለር ነው የምቀይራት። በቃ አውልቆ ኮፍያውንም አጠረቃ ማጠግብ ሰውዬ ሁሌ ድራማ። ዶክትሬት ሰጣን፣ የክብር ዶክትሬት። ከክፋት አባታቸው ከዲያብሎስ የወረሱትን እዚህ ሚዲያ ላይ ስለ ዶክተር ቢኒያም እንዲሁም ደግሞ ስለ መቅዶኒያ ግማሹ ሲጽፍ ግማሹ ደግሞ እንደዚህ ቪዲዮ እየሰራ ባፉ ሲጸዳዳ ሳይ እንዴት እንደዘገነነኝ እንዴት ልንገራችሁ። ቢኒያምን እንኳን ለመተቸት እንኳን ለመንቀፍ ለማብጠልጠል አይደለም ለማመስገን እንኳን ብቁ አይደለንም። አንዳንዴ እንዲህ ታዋቂ የሆኑ ሰዎችን በመተቸት በመንቀፍ አቃቂር በማውጣት ታዋቂ ለመሆን የሚጥሩ እንዲህ የሚጋጋጡ ሰዎች አሉ። አሁን እናንተን መሬት እንኳን ትጸየፋችኋለች አይደለም። እዚሁ ማህበረሰብ ውስጥ ነው ያላችሁት እናንተ። አሁን እናንተ ቤተሰብ አላችሁ፣ ልጅ አላችሁ፣ እናት አባት አላችሁ ማለት እኔ እግዚአብሔርን በጣም ውስጤ በጣም ነው የዘገነነኝ። አሁን በእንደዚህ አይነት ሐሳብ እንኳን ስመጣ እንዲህ ለመብላት እንኳን ጊዜ የሌለው ጉሮሮ እንኳን ምግብ የማይቀበልለት ማርያምን እንደኔ እንኳን እኮ እንደዚች እንኳን ቁጭ እኮ አይልም እኮ ቁጭ እንኳን አይልም። ይህንን ሰው ነው የምንተቸው፣ ይህንን ሰው ነው የምንነቅፈው፣ ይህንን ሰው ነው ሌባ ምናምን የምንለው። ስንቱን እንደዚህ እያላችሁ አሸማቀቃችኋቸው። ስንት ነገር የሚሰሩትን ሰዎች እንደዚህ አይነት ትችት፣ እንደዚህ አይነት ነቀፋ፣ እንደዚህ አይነት ሰይጣን የወለደውን ሐሳብ ወደዚህ ሚዲያ በማምጣት ከአገልግሎታቸው ከበጎ ስራቸው አገዳችኋቸው። ስንቱን መሰናክል ሆናችሁባቸው። እናንተ ቆሻሾች፣ ድንጋዮች መርዳት ባትችሉ ምን አለ ብትረዱት? መስጠት እንኳን ባትችሉ ምን አለ ይሄንን መንታ መላሳችሁን ብትሰበስቡ? እኔ ስለናንተ ላወራም እኔ ነርቨስም ያደረገኝ የናንተ ጉዳይ አይደለም። ኮሜንት ላይ ገብቼ ትክክል፣ አዎ በርታልን፣ ጎበዝ፣ የኔም ጥያቄ ነበር። መንጋዎች፣ የራሳችሁ ሐሳብ የሌላችሁ እንስሶች፣ የናንተ ነው የሚገርመኝ። እስከ መቼ ነው እንዲህ አይነት አላዋቂ ሰዎችን እየተከተላችሁ ስንቱን የምታሸማቁት፣ ስንቱን የምታሳቅቁት? በክፋትና በቅናት የታወረ ሰው እንዴት ነው የሚመራችሁ እናንተን? እንዴት ነው መንጋ የሆናችሁት? እንዴት ነው ቁጭ በል ስትባል ቁጭ የሚል ትውልድ የሆንከው? እንዴት ነው ተነስ ስትባል የምትነሳ ትውልድ የሆንከው? እንዴት ነው ማታስተውለው? እንዴት ነው ማትጠይቀው? እንዴ
ለምትጽፉት ለምትናገሩት ነገር እንኳን አታስተውሉም? ምን አይነት እንስሶች ናችሁ ግን እናንተ ግን? ይኸውላችሁ ለመስጠት የተዘጋጃችሁ ብቻ አይደለም የሰጣችሁ ሰዎች፣ በዚሁ አጋጣሚ አንድ ነገር ልነግራችሁ እወዳለሁ። ይሄ ሁሉ አርቲስት፣ ይሄ ሁሉ መምህራን፣ ይሄ ሁሉ ሊቃውንት፣ ይሄ ሁሉ የሀገር ሽማግሌ አርቲስቶች የሚለምኑት ስለገባቸው ነው። ችግሩን ስላዩት ነው፣ ስለተረዱት ነው። ይኸውላችሁ ከጤና ሚኒስቴር ደብዳቤ አለ። እኔ ማለት ለእንደዚህ አይነት ቅርሻታም ሰው ነገሩን ማስረዳት ከንቱ ስለሆነ ነው እንጂ እናንተ ግን ነገሩን እንድትረዱ ተፈልጋለሁ። ምክንያቱም መርዳት የኪስ ጉዳይ ነው፣ ነገሮችን መረዳት ግን የልብ ጉዳይ ነውና ልባችሁን ሰጣችሁኝ እንድትረዱ ተፈልጋለሁ። ይሄንን ጉዳይ 8.6 ቢሊዮን ብር ነው የሚያወጣው ያ ህንጻ። ይሄንን በደብዳቤ ነው ማሳያችሁ። 56 ቅርንጫፍ አለው መቄዶንያ። የቀን ወጪው 3 ሚሊዮን ብር ነው። ስለየትኛው ግብርና ስለየትኛው ኢንካም ጀነሬት የሚያደርግ ነገር ስራ ነው የምትሉት ይሄንን ሰው? እንደው መንግስት ኦዲት ያርገው ምን ያርግ? በሶስት ወር ነው ኦዲት የሚደረገው። በሶስት ወር አላዋቂነታችሁን ነው እንጂ የትኛውም ህግ መንግስታዊ ያለነ ተቋም ኦዲት ሳይደረግ እዚህ ሀገር ውስጥ ቁጭ አላለ። አያችሁ፣ አለመጠየቃችሁ ይሄ ያለ መብሰል ውጤት ነው። ክፋት መርዝ ብቻ አፋችሁ ስለሚረጭ እንጂ ምቀኝነት ብቻ ልባችሁ ስለሚያመነጭ እንጂ ይህንን ህንጻ እኮ ይኸውላችሁ፣ ይሄ ህንጻ 54 ኮንዶሚኒየም ነው ታውቃላችሁ። 3600 ካሬ ላይ ያረፈ ህንጻ ነው። ይህንን ለመስራት በነገራችን ላይ የሰው ገንዘብ አይሰራውም መቄዶንያን፣ የሰው ገንዘብ አያስተዳድረውም መቄዶንያን። እግዚአብሔር ራሱን እጁን ከቶ ነው ስራ የሚሰራው እዛ ቦታ ላይ ብትሄዱ ብታዩ። ይሄንን እንኳን ኮሜንት የምትጽፉት ይሄንን ቪዲዮ የምትሰሩት ፌስቡክ ላይ የምትጽፉ ሰዎች እንኳን አንድ ቀን መቄዶንያን ያልጎበኛችሁ ሰዎች ናቸው። አንድ ቀን መስጠት መርዳት ማገዝ ይቅርና ማለት ነው። አንድ ቀን መቄዶንያን ሄዳችሁ ያላያችሁ ሰዎች ናቸው። እግዚአብሔር አምላክ ይላችሁ። እንደው እኔ እግዚአብሔር ይላችሁ ነው የምለው፣ ሌላ ምንም የምለው ነገር የለም። ስለዚህ ኦርቶዶክሳውያንም ሙስሊሙም ፕሮቴስታንቱም ልበቅን የሆናችሁ ሁላችሁንም ይህንን ቪዲዮ ከምን ጊዜውም በላይ ሼር፣ ኮፒ ሊንክ አድርጉት፣ ሪፖስት አድርጉልኝና አድርሷቸው ለእንደነዚህ አይነት ሰዎች። የሚሸማቀቅላችሁ ሰው የለም። ቪዲዮ እንደተመለከታችሁ ነው የባህራንን የሞት ደብዳቤ ቀደደው ቅዱስ ሚካኤል በህይወታችሁ በኑራችሁ ላይ ይቅደምላችሁ። እግዚአብሔር አምላክ አለው ይበላችሁ። አሜን 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 እያላችሁ ኮመንቱን አጥለቅልቁት። ኦርቶዶክሲያን ባለማተቦች ዛሬ ቀኑ ሚካኤል ነው፣ 12 ነው። ለብዙዎቻችን ፈጥኖ የደረሰ የብዙዎቻችንን ቋጠሮ የፈታ የብዙዎቻችንን ችግር ያስወገደ የብዙዎቻችንን እንባ ያበሰ ገና ነው መልአክ ቅዱስ ሚካኤል በዕለተ ቀኑ እንግዲህ ታምርን ታሪክን ይለውጥላችሁ ይሰራላችሁ ለማለት ፈልጋለሁ። አሜን 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 የማይል ሰው እንዲኖርላችሁ አሜን እያላችሁ ኮመንቱን አጥለቅልቁት። እስቲ ወደ ወቅታዮቹና አዳዲስ መረጃዎቹ እንመለስ። ቪዲዮዎች አሉ በርከት ያሉ፣ እነሱን ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ያሰብጥበት ይሆናል። ወደ ቪዲዮቹ። በምስራቅ ሸዋ ዞን የሚገኘው የዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ማንነታቸው ባልታወቁ አካላት መዘረፉ ተነገረ። በገዳሙ ላይ የደረሰውን ዝርፊያ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት አስፈላጊውን ክትትልና ማጣራት በማድረግ ላይ እንደሚገኝ አስታውቋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ በውጭም በውስጥም ያላችሁ ሕዝበ ክርስቲያን እንኳን ደስ አለን ደስ አላችሁ። በዛሬው ቀን የመጋቢት 10 ቀን በዚህ ቀን የድንጋይ መሰረት አኖረናል። ይህም ህንፃ ገዳማችንን ደብረ ዝቋላን የሚረዳ የሚያግዝ ይሆናል ማለት ነው እና ስራው ተጀምሮ ለፍጻሜ እንዲበቃ ቅድሚያ ጸሎት ስለሚያስፈልግ በጸሎታችሁ እንድታግዙን ለ7 ቀን በውጭም በውስጥም ያላችሁ በገዳማትም አድባራትም
በጸሎታችሁ እንድታግዙን 7 ቀን ሱባኤ ወይም ጸሎት እንድትይዙልን በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስ ስም እናሳስባችኋለን። እኛም ገዳማውያኑ በቦታችን በገዳማችን ይህን 7 ቀን እንጸልያለን፣ ጸሎቱን እናካሂዳለን። እናንተም ከኛ ጋር ሆናችሁ በጸሎታችሁ እንድታግዙን እናሳስባችኋለን። እቺን 7 ቀን ከዛሬ ጀምሮ ማለት ነው። ከዛሬ ከ10 ቀን ጀምሮ ለ7 ቀን ጸሎት እናደርጋለን። ስራችን እንዲቃና የተጀመረው ስራ ለፍጻሜ እንዲበቃ በልጃችን በአክሊለ ገብርኤል አማካኝነት ያው እሱ ይህንን ስራ እንዲያስፈጽምና ስራውን እንዲመራ እንዲያሰራ ገዳሙ ያዘዋል ማለት ነው። እነሱም ያው እንግዲህ ታዘውን እንደሚፈጽምና ስራውን እስከ ፍጻሜ እንደሚያደርስልን እምነታችን የጸና ነው። አብዛኛው ሰው ሐመረኖ በጣም ሀብታም ናት፣ እንጦጦ ኪዳነ ምሕረት ገንዘብ አላት፣ ለምን ተለምናላችሁ ይላል። ነገር ግን 170 ሚሊዮን ብር በማውጣት ይሄንን ቤተ አብርሃም የተሰኘ ይሄንን የሚያክል ህንጻ የገነባች ለዛውም ኪራይ ገቢ ሳይኖራት ከምእመን በምታገኘው ገንዘብ ማለት ነው። አሁን ደግሞ እንደምትመለከቱት ይሄንን የመሰለ ህንጻ ለመነኮሳት መኖሪያ እንግዲህ አንድነት ገዳም ነው፣ ሴትም ወንድም መነኮሳያት አሉ እዚህ ቦታ ላይ። ስለዚህ የነሱ መኖሪያ ያስፈልጋልና ይሄን እየገነባች ነው። አሁን ደግሞ 20% ደርሷል፣ እንድናግዛት እየጠየቀችን ነው። እንደምትመለከቱት አሁን የሚገኙት መነኮሳያቱ ከጀርባ የምታዩትን እዚህ ስፍራ ውስጥ ነው ያሉትና ከዚህ እነሱን ለማውጣት ደግሞ እንግዲህ ይሄንን ነገር ተባብረን መጨረስ አለብን። መጋቢት 11፣ 12፣ 13 ትልቅ የሆነ የገቢ ማሰባሰቢያ ፕሮግራም አዘጋጅታለች ገዳሟ። ስለዚህ በዚህ ቀን የኪዳነ ምሕረት የእንጦጦ ኪዳነ ምሕረት ውለታ ያለባችሁ ኦርቶዶክሳውያን በሙሉ የምትችሉትን እንድታደርጉ በኪዳነ ምሕረት ስም እንጠይቃችኋለን። እንግዲህ ሐመረኖ ኪዳነ ምሕረት እናታችን እዚህ ያሉ ከ140 በላይ መነኮሳት አሁን የቆምንበት ቦታ ላይ ነበር በፊት መኖሪያቸው። ይሄ ቦታ የመንሸራተት የመደርመስ አደጋ በጣም ብዙ ጊዜ ያጋጥማል፣ ስፔሻሊ ክረምት ላይ። አሁን ይሄን ባለ 5 ወለል 2 ፎቅ ነው እንግዲህ እንደምታው 550 ላይ ያረፈ ካሬ ሜትር ላይ ያረፈ ህንጻ መስራት የተጀመረው። አሁን በጊዜያዊነት መነኮሳቱ እንግዲህ በመታየት በዚህ በቆርቆሮና በላስቲክ ቤት ውስጥ ነው እንዲቀመጡ የተደረጉት። ስለዚህ እነሱን ከዚህ አውጥተን ወደዚህ ለማስገባት ፍጥነት ያስፈልገናል። ሁላችሁም ኢትዮጵያውያን ባካችሁ በኪዳነ ምሕረት ስም፣ መቼም ኪዳነ ምሕረት እዚህ ደጅ መጥቶ ለምኑ ያልተሳካለት ሀገራችን ውስጥ ያለ ባለሀብት አለ ብዬ አላስብም። ምክንያቱም የሚታይ ነው፣ ሁሉም ደጅ ይጠናታል። ሁሉም በሌሊትም በጠዋትም ተደብቆ የሚመጣባት ቦታ ናትና እናቃለን። ስለዚህ ሁላችሁም ከታዋቂ እስከ አዋቂ ድረስ ከሀብታም ከደቂቅ እስከ ረቂቅ ድረስ ያላችሁ ሁላችሁም እዚህ ቦታ ላይ በመገኘት በ11 በ12 በ13 በምናደርገው ዓለም አቀፍ የገቢ ማሰባሰቢያ ላይ የበኩላችሁን አስተዋጽኦ እንድታደርጉልን በኪዳነ ምሕረት ስም እንጠይቃለን። የቀብሯ ቦታም በጣም ውስን ነው። እዚህ ግራውንዱ እንዳለ ለቀብር ነው የተያዘው። እመቤቴ እንግዲህ ልቦናችሁን ትፈጽምላችሁ፣ መጨረሻችሁን ታሳምር፣ እናንተንም እጃችሁን ትፍታው። እንግዲህ የዴቭንም መልእክት ሰምታችኋል። ስለዚህ ለኪዳነ ምሕረት ያልሆነ ደግሞ ለማን ይሆናል? ኦርቶዶክሳውያን የምትችሉትን አነሰ በዛ እንዳትሉ። በነገራችን ላይ ትንሽ ተጠራቅማ ነው ብዙ የምትሆነውና የቻላችሁትን እንድታደርጉ በኪዳነ ምሕረት ስም ጠይቀናል። እንግዲህ አብረን እንየዋለን። በአጭር ጊዜ ፈጽመን 2019 አብረን እናስመርቀዋለን። እናመሰግናለን። ኪዳነ ምሕረትን ይዘን አሳክተነዋል። ኦርቶዶክሳውያን በአንድ ቀን የትም ቦታ ታይቶ የማይታወቅ የገቢ ማሰባሰቢያ አደረግን። ከ130 ሚሊዮን ብር በላይ አሰባሰብን። ይህ ሁሉ የሆነው በኪዳነ ምሕረት ረዳትነትና በሎዛ ኩነቶች ይህን የመሰለ ፕሮግራም ማዘጋጀት ነውና ይህ ታሪክ ነው። ለሁሉም ሼር ይደረግ። አባቶቻችን ጎበዝ ናቸው። ዛሬ የብዙ ንጹሃን ኦርቶዶክሳውያን ደም እየፈሰሰ እየሰማን ነው። ሰምተን እኮ አትግደሉን ብለን እንኳን መናገር አልቻልንም። ይሄን ያህል ሰው ተገደለ ሲባል ጸጥ ብለን ነው የምንቀመጠው። ግድ የለም እግዚአብሔር አንድ ቀን ይሄ ሁሉ የፈሰሰውን ደም ቆጥሮ ደግሞ ዋጋ የሚከፍልበት ዘመን አለ። ይሄንን አይደለም ያልኩት፣ መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 9 ቁጥር 6 ላይ የሰውን ደም የሚያፈስ ደሙ ይፈሳል እግዚአብሔር ፈጥሮታልና ይላል። ማን ፈጥሮታል?
እግዚአብሔር ፈጥሮታልና። የዛን ጊዜ የአቤል ደም ጮኸ፣ ወደ እግዚአብሔር ጮኸ። ቃኤል ወንድሜ ገደለኝ እያለ የደሙ ድምፅ ወደ እግዚአብሔር ጮኸ። ቃኤልም ተቅበዝባዥ ሆነ፣ ማንም ሳያሳድደው ራሱን አሳደደ። ያለ ኃጢአቱ የመጀመሪያውን የሞት ጽዋ የቀመሰ አቤል ነው። በአቤል ምክንያት ሰው ሆኖ መፈጠር ዋጋ የለውም ብለን ተስፋ ቆርጠን እንዳንቀር ደግሞ ከሞት በኋላ ሕይወት መኖሩን በሄኖክ አስተማረን። በማን አስተማረን? ንገሩኝ፣ በማን? ሄኖክ ሞትን እንዳያይ ዕብራውያን 11 ቁጥር 5 ላይ ሄኖክ ሞትን እንዳያይ በእምነት ተወሰደ ይላል። የተወሰደው በምንድን ነው? አቤል መስዋዕቱን ያቀረበው በምንድን ነው? በእምነት። ስለዚህ በእምነት መስዋዕት እናቅርብ፣ በእምነት እናገልግለው፣ በእምነት እንታመን። በእምነት ተወሰደ ይላል። ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም ይላል። በጣም ደስ የሚለኝ ቃል ነው። ማ ስለወሰደው? እስቲ እግዚአብሔር ስለወሰደው አልተገኘም በሎ። እኔንና እናንተንም ይወሰደን። አዎ ዝም ያላችሁ አሜን ያላላችሁም መወሰዳችሁ አይቀርም ጊዜው ሲደርስ። ግን ማን ይወሰደን ነው ያልኳችሁ? እግዚአብሔር። ዲያብሎስ ይወሰዳቸዋል፣ ኃጢአት ይወሰዳቸው፣ ዓለም ይወሰዳቸው ብዙዎች አሉ። ሄኖክን ግን እግዚአብሔር ወሰደው ይላል። ለምን ወሰደው የሚል ጥያቄ እንዳንጠይቅ ደግሞ መልሱ ተቀምጧል። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። ርዕሳችን ይህ ነው። ምን ሳይል? ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። የእግዚአብሔር ልጆች እንዳንዘናጋ ከኔ ጀምሮ በዚህ የተሰበሰብን ሁላችንም መንገደኞች ነን። ምንድነን? መንገደኞች ነን። እንዴት መንገደኛ ስንቁን ሳይሸክፍ ሳይዘጋጅ እንዴት ተዘናግቶ ይቀመጣል? መቃብርን የሚያህል ቁልቁለት በስጋ ሰማይን የሚያህል አቀበት ደግሞ በአካለ ነፍስ ረጅም መንገድ አለብን። መንገደኛ ደግሞ ተዘጋጅቶ ነው ሊኖር የሚገባው። ምን ብሎ ንገሩኝ? ምን ብሎ? ተዘጋጅቶ ነው መኖር ያለበት። እግዚአብሔር ይሰማል፣ የእሱ ነፍስ ትሰማኛለች። ከኋላ ቁጭ ብሏልና ዞሬዋለሁ። የት ነው የማውቀው እያልኩ በኋላ መጣልኝ። እንዴ መምህር ስለው እሱ አውቆኛል። ከዛ በኋላ ሰላም ተባባልና መንጃ ፈቃድ የሚያወጣ ነው። አንድ ቀን ነው መሰናክል የተፈተን ነው። እንግዲህ ትውውቃችን እንደዚህ ነው የሚጀምረው። መምህር ዘላለም ሲያስተምር የሚናገራቸውን ጥቅሶች ምዕራፍና ቁጥር እሱ ከመናገሩ አስቀድሞ ሁሉ በቃ ከመቆየት የተነሳ ማስታወሻ ይሞልታለች። እኔ አውቀዋለሁ እና እስከዛ ድረስ ደረስኩ እና የት ነው የምታስተምረው ነገ ሰኞ ምናምን ስለው አይነግረኝም ነበር። አጥቢያ የት ነው ይለኛል። አጥቢያ የካ ሚካኤል ነው ይላል። በቃ ነገ እዚህ መተህ እዚሁ ተማር ይለኛል። ማን ነው እንደዚህ የሚያደርገው? ማክሰኞ አይ እዚሁ ተማር ይለኛል። ከዛ በኋላ ግን እኔ በራሴ ጥረት ደረስኩበት የት እንደሚያስተምር ማለት ነው። እና ትልቅ አጀንዳ ገዛው። አጀንዳ እንኳን አይባልም የሆነ 50 ሉክ ምናምን ደብተር ነው ያው አጀንዳ ብለው 50 ሉክ ደብተር ገዛው። ማስታወሻዬን ይዤ እሑድ የካ ሚካኤል እማራለሁ፣ ሰኞ እስጢፋኖስ እማራለሁ፣ ማክሰኞ ጎፋ ገብርኤል እማራለሁ። እሮብ ፖስታ ቤት ፊት ለፊት እሱ የሚሰራበት መስሪያ ቤት ነበር፣ ኦርማ ጋራጅ ወይም ይሄ አውራ ጎዳና የሚባል መንገዶች ባለስልጣን ግቢ። እሮብ ሰራተኛ ጉባኤ ያለው ምሳ ሰዓት ላይ ማለት ሰራተኛ ጉባኤ ሁሉ እሮብ እዛ እማራለሁ። እያንዳንዱ በሳምንት 5-4 ቦታ የሚሄድበት ቦታ እየሄድኩ እማራለሁ። ተመሳሳይ እንኳን ርዕሶች ቢሆኑ ያመለጡኝ አንዳንድ ጥቅሶች ስላሉ እጽፋለሁ። ያን ነገር እየተማርኩ ቀጠልኩ። ቋሚ የመምህር ዘላለም ተማሪ ሆንኩ ማለት ነው። ከዛ በኋላ ወደ አገልግሎት ለመምጣት ቅዱስ እግዚአብሔር አብ ቤተክርስቲያን መገናኛ ተመስርቶ እዛ እንቅስቃሴ ውስጥ ጀመርኩ። ቅዱስ እግዚአብሔር አብ ቤተክርስቲያን ደግሞ በካሴት ነበር ሰው የሚማረው።
ፓናሶኒክ ቴፕ ካሴት ይከተታል። ምናልባት 15 ቀን አንድ ስብከት ልትሰማ ትችላል። በኋላ ወደ ልቤ ምን አይነት ሐሳብ መጣ፣ እዛ የተማርኳትን ለምን እዚህ አላስተምርም ብዬ አሰብኩ እና ነፍሳቸውን ይማር አንድ መምህር በዛብህ የሚባሉ አባት ነበሩ። እሳቸው ሲቀሩ እወጣና ጸሎት ጀምራለሁ። የመርሃ ግብር መክፈቻ ጸሎት ጀምርና በቀጥታ ዞር ዞር ብያይቼ እለዋለሁ። አጀንዳዬን እገልጣለሁ። ልክ እንደ ዘላለም ሆኜ ለማስተማር በቃ እና ያን የተጸለየ የነበረው ጸሎት ራሱ ምንድን ነበር? በወንድሜ በዲያቆን ዘላለም ወንድሙ ላይ ያሳድርከውን ቅዱስ መንፈስን የማስተማር ጸጋህን እጥፍ ድርብ አድርገህ በእኔ በባሪያ ላይ ያሳድርብኝ። ይኸውልህ አሁን እያነበብኩ ነው አይደል ይመስል ቀን በቀን የምለው ይሄን ነው። ስጸልይ ቀን በቀን ነው የምለው። በቃ ቀን በቀን እሱን በቃ የእሱን ትምህርት ነው የምማረው። እሱ ያስተማረኝን እኔ ደግሞ ለማስተማርና ለማገልገል ጸሎት ላይም እንዲህ እያደረግኩ እየጸለይኩ ማስተማር ጀመርኩ እና ልክ አስተምሬ ስጨርስ በቃ እንትን ይላል ይሄ ጀርባዬ ላይ ላቤን ቆረቆራል። ከዛ አፕሪሺየት ያደርጉኛል ሰዎች። ጎበዝ፣ የት ነው የተማርከው? በርታ ምናምን ይሉኛል። እና ይሄን ድምጽ እየሰማው ማገልገል ጀመርኩ። እነግረዋለሁ ለሱም ሄጄ እንደዚህ እኮ ማስተማር ጀመርኩ ስለው ጥሩ ግዕዝ የሚያስተምር መሪ ጌታ ጋር ተጠግተ ግዕዝ ተማር፣ ብዙ መጻሕፍት የተጻፉት በግዕዝ ነው ይለኛል። ከዛ እሱ አርብ ተምሮ ማስተማርን እስከ ያዙናን መድኃኔዓለም ያስተምር ነበረ። እዛ ብዙ ደቀ መዛሙርትን ያፈራ መምህር ነው። እዛ ያስተምር ነበረ እና በግልም ሮብ ጉባኤ መስሪያ ቤት ሄጄ ልክ ጉባኤ ሲያልቅ ያው ጥያቄ ጠይቀዋለሁ። ትንሽ ደቂቃም በግል ያስተምረኝና ወደ ቤት እመጣለሁ። እንግዲህ የኔም አስተማሪ ከተባልኩ እንግዲህ አስተማሪ ሆንኩት በመምህር ዘላለም ምክንያት ነው። ሐሙስ ምድርም ያልጠበቀችው ይመስለኛል። ያ ሁሉ አቀባበል ተደረገ፣ አሸኛኘት ተደረገ። ይሄ እድል ከየት ነው የተገኘው? ነገስ ይሄን ክብር የሚያገኘው በቤተ ክርስቲያናችን ለዚህ የታደለው ማን ነው? ወደሱ ጥያቄ ለምጣ። ወሳኙ ጉዳይ ስለሆነ ሲስ ከመጨረሻው ጥያቄ ልነሳ። ማለት ይሄን ክብር ወደፊት የሱን ክብር ሊያገኝ የሚችል አገልጋይ 100% እርግጠኛ ሆኜ ልንገርህ ማንም አያገኝም። እስከ ዕለተ ምጽአት የመኖር እድል ቢሰጠኝ አንተም ቢሰጥህ አሁን የተናገርኩትን ነገር ላይቭ እናየዋለን። ማንም አይኖርም። መምህር ዘላለም ወንድሙ ትንሽ ከሰውነት ይበልጣል። አሁን ከሰውነት ይበልጣል ስለ አንዳንዶች ናቸው የሚረዱኝና እንከን አልባ ትሆናለህ እንዴ? ሰው ሆነ አትሆንም እኮ እንከን አልባ አትሆንም። አሁን ይሄንንም አማርኛዬን ሊሰነጥቁ የሚፈልጉ ሰዎች እንዳሉ አውቃል። ግን ምናልባት ከቤተሰቦቹ ከቅርብ ጓደኞቹ ቀጥሎ በጣም በቅርበት አውቀዋለሁ ምለው መምህር እኔ ነኝ። ሰው ነው በተፈጥሮ ሰው ነው። ግን አንዳንዴ የሚያከናውናቸው የሚያደርጋቸውን ነገሮች ማንም ሰው አያውቅም። ስታውቅ ግን ይገርምሃል። እውነት መምህር ዘላለም እንደዚህ የሚያደርገው ስላለ እና በሱ ልክ ቤተክርስቲያንን ሊያገለግላት የሚችል እኔ እንጃ ይኖር ይሆን? ለኔ አይመስልኝ። ለኔ ነው ግን ይኖራል። ከሱም የሚበልጥ ጸጋ ተሰጥቶት ቤተክርስቲያንን ሊያገለግል ህዝቡን ሊያገለግል የሚችል ሰው እግዚአብሔር ሊሰጠን ይችላል። አዎ ይችላል። ለኔ ግን አይመስለኝም። እስከ ዓለም ፍጻሜ ድረስ እንደ መምህር ዘላለም ያለ ሰው አይመስለኝም። ለምን መሰለ እንደዚህ ምለው ለኔ እያልኩ ልጅ እያለን ኤልያስ እንዳለ የሚባል የእግር ኳስ ፕሮጀክት ውስጥ ኳስ እየሰራን ኃይሌ ካሴ መጥቶ ስለ ኳስ ሊያስተምረን በዓለም ላይ እንደኔ ኳስ የሚወድ የለም ማለት እና እጄን አውጥቼ እንዴት እንደዚህ ትላለህ? በዓለም ላይ አይደለም ኢትዮጵያ ውስጥ ራሱ ካንተ በጣም ኳስ በመውደድ የሚበልጥ ሰው ሊኖር ይችላል አልኩት። ልክ ነህ አለኝ። ለኔ ነው ግን ያልኩት ለኔ ነው። በዓለም ላይ እንደኔ አይነት እናት የለችም፣ ግን ለኔ ነው። ከኔ እኮ የምትበልጥ እናት አንተም እሱም ሊኖረው ይችላል። ለኔ ግን እንደኔ አይነት እናት የለችም አለ። በዓለም ላይ እንደኔ ኳስ የሚወድ የለም ስልህ ለኔ ነው። በቃ እኔ ኳስን እንዴት እንደምወዳት ስለማቅ ለኔ እንደዛ ነው የሚሰማኛል። አሁን የማወራልም ለኔ የሚሰማኝ እንደ መምህር ዘላለም አይነት ከቃሉ ይልቅ በተግባሩ ሰብኮ እግዚአብሔር ያገለገለ ይኖር ይሆን? ለኔ አይመስለኝም። አልኖርም እኮ ወላጅ እናትህን ቤተሰብህን ከ30 ዓመት በላይ በቃ ለክርስቶስ የተለየው ሰው ነኝ ብለህ ወንጌል በማገልገል ተጠምደህ
እለት የሰበክ ሰባኪ ካለ ሐሳቤን በመቃወም በሌላ ሚዲያ እንገናኝ። ሊኖር ይችላል ብለህ የምታስበው የምትገምተው ነገር አለ። አሁን ለምሳሌ እንደ እንትና አይነት እንደ ቅዱስ አባታችን ፓትርያርክ እንደ አቡነ ባስልዮስ ሊኖር ይችል ይሆናል። እንደ አቡነ መርቆሪዎስ ሊኖር ይችል ይሆናል። እንደ አቡነ ማቲያስ እያልክ ትዘረዝራለህ። እንደ ዲያቆን ገሌም እንደው ዘማሪ በህይወቱ የሚሰብክ እንደ መምህር ገሌም እያልክ ትችላለህ። እንደዚህ እያልክ እኔ ግን እንደ መምህር ዘላለም እንደ ወልደ ሰማዕት አይነት ሰባኪ ለኔ ለትንሹ ከመኪና ወርዶ ሰላም የሚል ሰው እኮ ነው ከተቀመጠበት ባገኘ ቁጥር ሰላም ብሎ የሚሄድ እኮ አገልጋይ አለ። ሰላም ሳይልም ባላይ የሚያልፍ አገልጋይ አለ። እሱ ግን ባገኘ ቁጥር አንድ እውነት ልንገር፣ የዛሬ 11 12 እንደዚህ ብቻ ዓመቱን አላስታውሰው እና መምህር ወደ አሜሪካን ሀገር በአቡነ ጳውሎስ ዘመን ነውና እድሉ ካለ አሜሪካን ሀገር እንደው ምናምን አልኩት እና ሳቁት እዚህ ይለኛል። አይኔ ላይ ያለ ሳቁና ፈገግ አለ። አንተ እኮ ለአሜሪካ ታስፈልጋታለህ እንጂ አሜሪካ እኮ ላንተ አታስፈልግህም። ስለዚህ ያን ያህል አትጓጓ ብሎ 6-7 ደቂቃ መከረኝ። ከዛን ቀን ጀምሮ እንኳን መምህር ዘላለምን ወንድሜ አሜሪካ ነገር 18 ዓመት ይኖራል። ከሱም በላይ ብዙ ማቃቸው ሰዎች አሉ። አንድ ቀን እስቲ አሜሪካን ነገር ሞክሩልን ብያቸው አላውቅም። እና እንዲህ የሚመክር የስጋ ዘም ወንድሞቹን ሳይሆን ጥሩ ለቤተ ክርስቲያን ያገልጋል ብሎ የሚያስበውን ሰው አሜሪካ የሚልክ ሰው ይኖራል፣ ሊኖር ይችላል። ክልን አይመስለኝም። ይሄ ብቻ አይደለም። ላውራው አላውራው እያልኩ ነው። ላውራው እስቲ የኪዳነ ምሕረት ልጆች እንግዲህ ታሪክ ሰርተዋል። ገንዘብ ይሰርቃሉ፣ ገንዘብ ይወስዳሉ ሲባሉ የኪዳነ ምሕረት ልጆች እንግዲህ ታሪክን ሰርተዋል። ከ130 ሚሊዮን ብር በላይ በመሰብሰብ እንግዲህ ለኪዳነ ምሕረት ገቢ እንዳደረጉ እየወጣ ያለው መረጃ ያመለክታል። እግዚአብሔር አምላክ የተመሰገነ ይሁን። አምላክ ወላዲተ አምላክ የተመሰገነች ይሁን። የዝቋላ አባቶችም እንግዲህ እንደተመለከታችሁት የድጋፍ ጥሪን እያስተላለፉ በዚህ ሰዓት ይገኛሉ። እርዱን ድረሱልን እያሉ ይገኛሉ። እንግዲህ እግዚአብሔር አምላክ አባቶቻችን ይጠብቁልን። መናኛን አባቶቻችን ለሀገራችን ለትውልዱ የሚጸልዩ እንደሆነ ታውቃላችሁ። በየሰዓቱ በየጊዜው ስለ አንዲት ስለሆነችው ስለ ኦርቶዶክስ ሃይማኖታችን እንግዲህ እዛ ገዳም ላይ እንኳን 2 ጊዜ በአመት 2 እንደተገደሉ እየተመለከትን እንገኛለን። እግዚአብሔር አምላክ ለኦርቶዶክስ ባለማተቦች ደጉን ጊዜ ያምጣልን ማለት ነው። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ የደወል ምልክቱን መጫናችሁን አትርሱ። እንወዳችሁ።